ሰክሰስፉል ይባላል ሰው። ግን ምንድነው ሰክሰስ ግን ለኛ ለክርስቲያኖች? ይገርማችኋል። እኔ አሁን በዚህ ዘመን ጥሬ ግሬ ሰክሰስፉል ሆኛለሁ። እሺ እስቲ ሰክሰስዎትን ይንገሩኝ። ድሮ ልብሴ አንድ ነበር፣ አሁን 4 መልበስ ችያለሁ። ሌላስ ሰክሰስፉል? ድሮ በኪራይ ቤት ነበር የምኖረው፣ ቤት ሰርቻለሁ። ሰክሰስፉል? እሺ ድሮ በባጃጅ ነበር የምሄደው፣ አሁን መኪና ገዝቻለሁ። ሰክሰስፉል? ይህ ሰክሰስ አይደለም። ሰክሰስ ሌላ ነው። ሰክሰስፉል ማለት የተሳካለት ሰው የሚባለው ሰውነት ያለው ሰው ነው። እስቲ ሰውነት በሉ ንገሩኝ እንጂ እዴ ሴትዮ ምንድን ያለች? ሴትዮይቱ አሉ ዕውቀት ያለው ያግባሽ ወይስ ሀብት ያለው ያግባሽ አሏት አሉ። ምን እንዳለች ጀግና ናት ብላይ መልስ ስሙ። ሀብት ቢኖረው ዕውቀት ከሌለው ዕውቀት ያለው ይወስድበታልና ምን ያለው ምን ይበለኛለች? አዎ እንደዚህ አለች። ንግግሩን እናንተ በሉት ብዬ እኮ ነው። አያችሁ እነሱ አሉ ይኸውላችሁ፣ ሴቶቹ አሉ አይገርማችሁ? እነሱ አሉ ይኸውላችሁ ነው ብለናችሁ ነው። አይምሮ ያለው ሰው ቢያገባችሁ ይሻላችኋል። አይምሮ ያለው ሰው ሰውነት ያለው ሰው። ዕውቀት ስላችሁ ኤክስ ፕላስ ዋይ አይደለም። ዕውቀት ማለት ራሱን የሚገዛ ሰው ነው፣ የሚያስብ ሰው። ከቃሉ ጋር ናችሁ? ስለዚህ ምንድነው ሰክሰስፉል? እንደዚያ ቢሆን ኖሮ ድንግል ማርያም ያልተሳካላት ሰው ናት፣ ልብሷ አንድ ነበርና። ድንግል ማርያም ያልተሳካላት ሰው ናት፣ ቤት አልነበራትምና። ክርስቶስሳ እንደ ሰውነቱ ብናስበው ያልተሳካላት ሰው ነው፣ በአህያ ይጓዝ ነበርና። ፈረስ እንኳን አልነበረውም፣ እንዳንድ የወረዳ ገዥ እንኳን አህያ ነበር መጓጓዣው። ጎጆ እንኳን አልነበረውም፣ ዋሻ ውስጥ ያድር ነበር እንጂ። ለቆናጽል ግበው ቦሙ ለዋፈ ጸማይኒ ምጽላል ቦሙ ለወልደ እጓለ እመሕያው ሳልወጡ ሀበ ያሰምክ ርእሶ። የሰው ልጅ ግን ራሱን የሚያስጠጋበት የለውም እንዳለ ልብስም ምግብም መጠለያም ዋጋ አይደለም። ሲጀመር ስርዓተ ትምህርታችን አበላችሁና ቤዚክ ኒድስ ብሎ ምንድን ብለውልናል? ምግብ፣ ልብስ፣ መጠለያ ብሎ ቁጭ መሰረታዊ ፍላጎቶች አለና ምንድነው ብለናል? ምግብ፣ ልብስ፣ መጠለያ። አሁን መሰረታዊ ፍላጎት ነው ምግብ፣ ልብስ፣ መጠለያ። አባልን ቦት ስላለ ነው እንዳትሉ፣ እንደሱ አይደለም። ምግብ፣ ልብስ፣ መጠለያ ያስፈልጋል ነው እንጂ መሰረታዊ። አሁን ቢጨንቃቸው ሳይንቲስቶች አጥንተው